ሰላም እንዴት ናችሁ? ቻናሌ ቤተሰቦች ሰሞኑን እንግዲህ ሶሻል ሚዲያውን የተቆጣጠረውን ነገር በሚመለከት ነው ዛሬ የምናወራው። ሰሞኑን አርቲስቶቻችን ታዋቂ ሰዎችን ጨምሮ እንግዲህ መታሰራቸው የሚታወቅ ነው። የታሰሩበት ምክንያት ምንድነው? እነማን ናቸው የታሰሩት? ምን አዲስ መረጃ አለ? ይሄ ጉዳይ ከመጀመሪያው ጀምሮ እንዴት ነው ወደዚህ ነገር ሊያመራ የቻለው በሚለው ዙሪያ እናወራለን። አዳዲስ መረጃዎችንም ጭምር። ለቻናሌ አዲስ የሆናችሁ ሰዎች ሰብስክራይብ ማድረጋችሁን እንዳትረሱ። ሁላችሁም ደግሞ እንደተለመደው ይህንን ቪዲዮ ላይክ አድርጉ። ለብዙዎቻችን ትምህርት የሚሆን ነገር ስለሆነም ይህንን ቪዲዮ ሼር ማድረጋችሁን እንዳትረሱ። ይህ ዳሎል ኢንተርቴይንመንት ነው። ሰሞኑን እንግዲህ ሶሻል ሚዲያ ላይ አንድ በጣም አስደንጋጭ ዜና ተለቆ አይታችኋል ብዬ አስባለሁ። ይህንን ዜና መጀመሪያ ላሰማችሁና የተፈጠረው ነገር ምንድነው፣ አሁን ምን አዲስ ነገር አለ በሚለው ዙሪያ የኔን ሐሳብም ጨምሬ ምነግራችሁ ነው የሚሆነው። በዜና ሰራዊት ፍቅሬና መንሱር ጀማልን ጨምሮ 6 ሰዎች በፌደራል ፖሊስ ቁጥጥር ስር ዋሉ። ታዋቂ ሰዎች ናቸው። መኪና አስመጣለሁ በሚል በርካታ ሰዎችን ካጭበረበረው ህዝብ እያለቀሰበት ካለው ፊንቴክ ጋር በተያያዘ የተለያዩ ማስታወቂያዎችን ሰው የነበሩትና ማህበረሰብ እነሱን ተከትሎ ገንዘቡን እንዲያወጣ አድርጓል ተብለው የተጠረጠሩት ሰራዊት ፍቅሬ በቁጥጥር ስር ውለዋል ዛሬ በፌደራል ፖሊስ። የዛሀበሻ ምንጮች እንደገለጹት ሰራዊት ፍቅሬ፣ መንሱር ጀማል፣ አብርሃም ግዛው ልጅ ካሊድ፣ ዳንኤል ተገኝና ይገረም ደጀኔ የተባሉ አርቲስቶች ዛሬ በፌደራል ፖሊስ ቁጥጥር ስር የዋሉ ሲሆን ይህ ዜና ወደ እናንተ እየደረሰበት እስካለበት ጊዜ ድረስ በፌደራል ፖሊስ ቁጥጥር ስር እንደሆኑ አውቀናል። ይሄ ዜና ከመለቀቁ ከአንድ ቀን በፊት ሶሻል ሚዲያ ላይ የተለቀቀ አንድ ቪዲዮ ነበረ። መንሱር ጀማልን ሰዎች መንገድ ላይ ይዘውት አንተን አምነን ነው የገባ ነው የሚል ነገር እየተናገሩ እየጠየቁት እና ብዙ ሰዎች ተሰባስበው እሱን ሲጠይቁት ነበረ። ያን ቪዲዮ አንዴ ላሳያችሁና እንመለስ። ይሄ ቪዲዮ ከተለቀቀ በኋላ መንሱር ጀማል ስለዚህ ቪዲዮ ማብራሪያ ተጠይቆ ቲክታክ ላይቭ ላይ እንደዚህ ብሎ የተፈጠረውን ነገር ለማብራራት ሞክሯል። ሰው ሲበደል ወይ ደግሞ ችግር ሲፈጠርበት ለመንግስት አቤት ይላል። ምንም ጥያቄ የለውም፣ እውነት ነው ማንኛውም ሰው። ከዛ በኋላ ግን በአጋጣሚ ሆኖ ክፍለ ከተማ ገብቶ በሚወጡበት ሰዓት እኔም ክፍለ ከተማ ገብቼ እንደ ማንኛውም ኢትዮጵያዊ ለመገልገል ገብቼ በመወጣበት ሰዓት ከ30-50 የሚደርሱ በፊንቴክ ኢንቨስትመንት ገንዘብ አልተመለሰልንም የሚሉ ግለሰቦች ኮምፕሌን አድርጎ ሲወጡ ተገናኘን፣ አወራን። ዛሴት ያንን ነው አጉልተው በሌላ ጣጣ ውስጥ ማለት መጥፎ ነገር እንደተፈጠረ ምናምን አድርገው በተለይ ዩቲዩቦች በተለይ በጣም ብዙ በሚባል ደረጃ ዩቲዩብ የግድያ ሙከራ ተደረገበት። በነገራችን ላይ አዲስ አበባ ውስጥ ዛሬ የሆነ ሁከት መፍጠር ብትፈልግ የጸጥታ አካል ከየት እንደሚመጣ አታውቅም። ቴክኖሎጂው የለቀቀ ዘመን ነው። በቴክኖሎጂም አለ ሲቪል ሴኩሪቲዎች አሉ። እንደገናም ደግሞ ሲቪል ወታደር ልብስ ለብሶም አገሩን የሚጠብቅ የጸጥታ አካል አለ። ሰውን አታክ ማድረግ በጣም ሬር ነው አዲስ አበባ ውስጥ በዚህ ዘመን በጣም ከባድ ነው ለማለት ፈልጌ ነው። 5 ሰው ተሰብስበ የሆነ ጉዳይ ችግር ፈጥራለሁ ብትል ወዲያው የጸጥታ አካል ይደርሳል። ያ ሳይሆን ትልቁ ነገር ለምን እንደዛ አደረጉ፣ ለምን ይሄን ጥያቄ ጠየቁኝ የሚል ኮምፕሌን ማድረግ አልችልም። ኢቭን ቢሰድቡኝ ራሱ እኔ ምንም አልናደድም። ለምን ብትሉኝ እነዚህ ሰዎች ገንዘባቸውን ነው ያወጡት። ገንዘባቸውን አውጥቶ ደግሞ በሰዓቱ ዴሊቨራል ተደረገላቸው። ቁርስ ምን ይሰራል ምን ተደረገ ዴሊቨል ባለማድረጉ እነዚህ ሰዎች ቢናደዱ ቢናገሩ እኔ ፈጣሪ ምስክሬ ነው ምንም ነገር ፊል አላረገም። ኤኒዌይ ከዚህ በፊት ባሳየኋችሁ አንድ ዜና ላይ ስሙ ያልተጠቀሰ ሌላ አርቲስት ደግሞ እንደተያዘ ሌላም ተጨማሪ ዜና ተሰራ ማለት ነው። ይሄ አርቲስት ሰለሞን ቦጋለ ነው። ነበር አሁን የገባ አርቲስት ሰለሞን ቦጋለ በቁጥጥር ስር ውሏል። ከፊንቴክ ጋር የተያያዘው የአርቲስቶች ቅሌት ቀጥሏል። በትናንትናው ዕለት በሰበር ዜና እንደዘገብንላችሁና በዛሬው ዕለትም ጠዋትም የፍርድ ውሎ እንደዘገብንላችሁ ቲክታከሩ መንሱር ጀማልን፣ ሰራዊት ፍቅሬን ጨምሮ አርቲስት ዳንኤል ተገኝ፣ ይገረም ደጀኔና እንደዚሁም ወንድም ካሊድና አብርሃም ግዛው የተባሉ ግለሰቦች
መታሰራቸው መዘገባቸው ይታወቃል። በዛሬው ዕለት በደረሰን መረጃ መሰረት አርቲስት ሰለሞን ቦጋለም ከፊንቴክ ጋር በተያያዘ በቁጥጥር ስር ውሎ ፍርድ ቤት ቀርቧል። እነ ሰራዊት ፍቅሬ የዋስትና መብታቸውን እንዲፈቀድላቸው ጠይቀዋል። ፖሊስ ደግሞ 14 ቀን ይፈቀድልኝ ብሏል። ተጨማሪ መረጃዎችን ለማሰባሰብ ይህን ተከትሎ ፍርድ ቤቱ በዚህ ጉዳይ ላይ ውሳኔ ለመስጠት ለነገ አርብ ቀጠሮ መያዙን ዘግበንላችሁ ነበር። ስለዚህም ዛሬ በነበረው የፍርድ ቤት ውሎ ሰለሞን ቦጋለ በቁጥጥር ስር ውሎ ቀርቧል። በነገው ዕለት ፍርድ ቤቱ ዋስትና ይፈቀድላቸው ወይንስ ለፖሊስ 14 የምርመራ ቀናት ይፈቀድ በሚለው ላይ ውሳኔ እንደሚሰጥ ይጠበቃል። አሁን ይህን ቪዲዮ እየሰራሁላችሁ ያለሁት አርብ ዕለት ነው። ዛሬ ምን ይወሰናል የሚለውን ዜና እንጠብቃለን። እንደሰማችሁት እንግዲህ የዋስትና መብት ጠይቀዋል። ፖሊስ ደግሞ 14 ቀን የምርመራ ጊዜ እየጠየቀ ነው። ስለዚህ አሁን ይፈቀድላቸዋል ወይስ እንዴት ነው የሚሆነው የሚለውን እናያለን። ኤኒዌይ ከዚሁ ድርጅት ጋር በተያያዘ ፊንቴክ ከሚባለው ድርጅት ጋር በተያያዘ ከዚህ ቀደም አንድ የሰራሁት ቪዲዮ ነበር የምታስታውሱ ከሆነ አርቲስት ጸይወት አበበና የቤስ ቴሌቪዥኗ ጋዜጠኛ ሉላ ገዙ ከዚህ ድርጅት ጋር በተያያዘ ሲሰሩ የነበሩትን ስራ እንዳቋረጡና ከዚህ በኋላ ከዚህ ድርጅት ጋር የተያያዘ ምንም ነገር አይመለከተኝም የሚል እጃቸውን እንዳወጡ ከዛ ነገር የተናገሩበትን ቪዲዮ አምጥቼ የሰራሁትን ቪዲዮ እስቲ ለትውስታ ያክል አንዴ ላሳያችሁ። አሁን ሉላ ገዙም ይሄን ነገር ፖስት አድርጋለች። ውድ ወዳጆቼ ከፊንቴክ ኢንቨስትመንት ፒኤልሲ ጋር BYD ኤሌክትሪክ መኪናዎችን ለማስተዋወቅ የብራንድ አምባሳደር ሆኜ ለመስራት ሂደት ተጀምሮ የነበረ ቢሆንም ከየካቲት 26 የክብሮ በራሴ የግል ውሳኔ አብሮ የመስራት ስምምነቱን ሙሉ በሙሉ የተቋረጠ መሆኑን አስታውቃለሁ። ስለዚህ ይሄንን እሷ ካለች በኋላ ድጋሚ ሉላ ገዙም ጸይወት አበበም ሉላ ገዙም ተመሳሳይ መግለጫ አወጡ ማለት ነው። ተመሳሳይ ነገር ነበር ጸይወትም ያደረገችው። ስለዚህም ከፊንቴክ ጋር ምንም አይነት ስራ ያልሰራው መሆኑንና ወደፊትም የድርጅቱን መኪኖችም ሆነ ሌሎች ምርትና አገልግሎቶች የማስተዋወቅ የመደገፍም ሆነ የመወከል ኃላፊነት የሌለኝ መሆኑን በአክብሮት ገልጻለሁ። ስለዚህ ይሄ ማለት ባጭሩ ምንድነው? እኔ ተጠያቂ አይደለሁም እያለች ነው። በጊዜው እነዚህ ሰዎች እጃቸውን በሚያወጡበት ጊዜ እንደው እንደዚህ አይነት ነገር ውስጥ መግባት የምታስቡ ሰዎች ካላችሁ ቼክ አድርጉ በደንብ የሚል ነገር መልእክት አስተላልፌ ነበር። ማለት የሆነ አርቲስት ከሆነ ድርጅት ጋር መስራት አቁም ያለው ብሎ ሲናገር በተመሳሳይ ሌላም አርቲስት እንደዛ ሲል የሆነ ነገር አለ ማለት ነው። ስለዚህ ምንድን ነው የሚለውን ቼክ አድርጉ። እዛ ውስጥ ገንዘባችሁን ኢንቨስት ለማድረግ የምታስቡም ሰዎች ካላችሁ ቼክ አድርጉ የሚል ነገር ተናግሬያለሁ። ግን አሁን ትልቁ ጥያቄ ምንድን ነው መሰላችሁ? ትልቁ ጥያቄ ኢትዮጵያ ውስጥ ተመዝግቦ እየሰራ ያለ ንግድ ፍቃድ ያለው ድርጅት አንድ ሰው ሲያስተዋውቅ እንዴት ነው የሚታየው ይሄ ነገር የሚለው በጣም ትልቅ ጥያቄ ፈጥሯል። አሁን ህዝቡም ግራ እንዲጋባ ያደረገው አንደኛው ነገር ይሄ ይመስለኛል። ማለት የሆነ ድርጅት ፍቃድ ካለው ኢትዮጵያ ውስጥ እንዲሰራ ፍቃድ ተሰጥቶት ከሆነና ያንን ነገር አንድ ማስታወቂያ የሚያሰራ ሰው መጥቶ ከሰራ ምንድነው ችግሩ የሚለው ነገር በጣም ብዙዎችን ሲያወዛግብ ነበረ። አሁን እዛ ጋር ፍቃድ ላይ ካለው ነገር ተቃራኒ ነገር አውርቶ ከሆነ በጣም የተጋነነ ነገር አውርቶ ከሆነ የሌለ ነገር አውርቶ ከሆነ አንድ ነገር ነው። ሁለተኛ ደግሞ ለራሱ ጥቅም ሲል አንድ ሰው ከዛ ድርጅት ለሚያገኘው ጥቅም ሲል ብቻ እዛ ድርጅት ላይ የሌለ ነገር አስተዋውቆ ከሆነ ሁለተኛ ነገር ነው። ከዚህ ውጭ ግን ፍቃድ ያለው ንግድ ፍቃድ ያለው ድርጅት አንድ ሰው ኢትዮጵያ ውስጥ እንግዲህ አርቲስትም ጋዜጠኛም ሆኖ በዋነኝነት አንድ ሰው ማስታወቂያ ለማሰራት ሲመጣ የሚታየው ነገር ያ ድርጅት ፍቃድ አለው ወይስ የለውም፣ ኢትዮጵያ ውስጥ ህጋዊ ነው ወይስ አይደለም የሚለው ነው የሚታየው። ለምን ንግድ ፍቃድ የሚሰጠው አካል ስለዛ ሰውዬ በደንብ መረጃ ሰብስቦ ነው ንግድ ፍቃድ የሚሰጠው ተብሎ ስለሚታሰብ ማለት ነው። ስለዚህ ያንን ስቴፕ አልፎ ንግድ ፍቃድ ያወጣ ድርጅት ከሆነ ሌላ ሰው መጥቶ ማስታወቂያ ሲሰራ ንግድ ፍቃዱን ነው የሚያየው እና ይሄ ነገር በጣም ኮንፊውዥን ፈጥሮ ነበር። አሁን ግን ይሄንን ነገር ፍርድ ቤት የያዘው ጉዳይ ስለሆነ በዚህ ላይ በዲቴል ገብተን አስተያየት መስጠት ትክክልም አይደለም እና የምንጠብቀው ነገር ነው የሚሆነው እንጂ እኛ ብዙ አስተያየት መስጠት የምንችልበት ጉዳይ አይደለም። ምርመራው ምንድነው የሚለውን በሚመለከት እናያለን። ግን በነገራችን ላይ ትንሽ አዳዲስ ነገሮች በታዩ ቁጥር ትንሽ ፍንጮች በታዩ ቁጥር የዚህ ድርጅት ጉዳይ አጠራጣሪ በሆነ ቁጥር ከዚህ ድርጅት ጋር ሲሰሩ የነበሩ አርቲስቶች ፖድካስቶች ላይ ኢንተርቪዎች ላይ የተወሰነ የተናገሩት ነገር አለ። ከዛ ውስጥ እስቲ የአርቲስት ሰለሞን ቦጋለን ንግግር አንዴ ላሰማችሁ። ምክንያቱም መኪናውን ወሰድክ? አዎ መኪና ወስደናል።
እንግዲህ ከፊንቴክ ጋር ያው እንደ ተቋም አንድ ተቋም ከዚህ በፊትም እኔ ለመኪና ካምፓኒ ሰርቻለሁ 5 ዓመት። ልክ እንደዛ አንድ ካምፓኒ ነው ተቋም ነው ጠራኝ። እዚህ ካምፓኒ አምባሳደር ትሆናለህ አሉኝ። ፊንቴክ ይባላል። ሄድኩኝ። እንግዲህ ውል ቀርቦልኝ አውርቼ ያውም በትልቁ ምንድነው ማህበረሰብን አገለግላለሁ። ምክንያቱም ሌላ ቦታ ላይ ወደ 3 ሚሊዮን ወይ ምናምን የሚሸጥ መኪና እኔ በእንዲህ አይነት መልኩ ነው የማቀርበው። መጀመሪያ 950 ሺህ ብር ያስገቡና ቀሪውን 950 ሺህ ብር በ5 ዓመት ውስጥ ያለወለድ በየወሩ እንዲከፍሉ አደርጋለሁ ሲል ይሄ ደስ ይላል፣ ማህበረሰብንም የሚጠቅም ነው። ኦኬ ይሄ እንግዲህ አንድ ተቋም ነው ያፈራረመኝ። ተፈራረመን። በዚህ መልክ ነው ግንኙነታችን የተጀመረው። እንደዚህ አሁን የክብር አምባሳደር ስትሆን እና ሀሳቦች ስትሰማ አይ በቃ አሪፍ ሀሳብ ነው ብለህ ነው የምትገባበት ወይስ ታስባ ይሄ ነገር እንዴ ሊሆን የሚችል ነገር ነው እንዴት እንደዚህ ይሆናል ብለህ ትጠይቃለህ? ሰዎችን አታማክርም? አሁን ለምሳሌ አሪፍ ሀሳብ ነው የሚሆን ከሆነ ግን ብዙ ሰዎች ይጠይቃሉ። ለምሳሌ እንዴት በ5 ዓመት ውስጥ ያለ ወለድ እንደዛ ሊሆን ይችላል ብለው የሚጠይቁ ሰዎች አሉ። በኋላ እንደሰማው ድርጅቱ ራሱ በኋላ የተወሰነ ክፍያ ጭማሪም አደረገ የሚል ነገርም ሰምቻለሁ። ምን መሰለህ እኔ ወደዚህ ስመጣ ስደርስ 2ኛ ዙር እየተሰጠ እና የተጠራሁትም ልክ ከመፈራረሜ በፊት የተገኘሁት እንትን ላይ ነው ወዳጅነት ፓርክ ላይ ያ ሶ አሁን እዚህ ጋር ትልቁ ጉዳይ ደግሞ ምንድነው ድርጅቱ ቃል የገባላቸው መኪና ሲያስረክብ በይፋ በትልቁ ፕሮግራም አዘጋጅቶ ነው የሚያስረክበውና ይሄንን ማየታችን አንዱ ነገር ነው እንድናምነው ያደረገን ይላሉ። ይሄንን ሐሳብ ባይዘው አርቲስት ሰለሞን ቦጋለ ብቻ ሳይሆን ሰራዊት ፍቅሬም ሲደግመው ላሳያችሁ። እንደ ዝናብ አምጥቶ እዛ ምንድነው መስቀል አደባባይ ላይ ያንን ሁሉ መኪና ሲያስረክብ ትልልቅ የመንግስት ኦፊሻሎች በሚኒስትር ዴታ ሌቭል ያሉ መተው ቁልፍ ሲያስረክቡ የከተማው ትራንስፖርት የምናምን ኃላፊዎች መተው እንትን ሲያደርጉ ይሄንን ስታይ እንደገና ደግሞ ከሱ በላይ ደግሞ ያቀረበው ኦፈር ደግሞ 3 ሚሊዮን ብርና 2.7 2.8 ሚሊዮን ብር የሚሸጥ መኪና በኢንተረስት ፍሪ እንዴ ይሄ እኮ ማንኛውንም ሰው እኮ ለመግዛት ያጓጓል እኮ እንኳን ማስታወቂያ ለመስራት የሚሆን ሲሆን ነው። ሜክሲኮ ላይ በ1 ሚሊዮን ብር ቤት ይሸጣለሁ ብሎ እኮ ሰብስቦ የጠፋ ድርጅትም አለ። ያን ጊዜ ግን እንዴት ይሆናል ብለህ አንተ የግራም የቀኝ ማእምሮ የሚሰራ ሰው የማይመስል ነገር ሲቀርብና ደግሞ ማን ነው ብሎ መጠየቅ እንዲተሳነህ በነገር ላይ እንዲህ መጠየቅህ ካንተ እንዴት እንዲህ ይሆናል ካንተ አይጠበቅም ማለት ትልቅ አክብሮት ነው። እኔም እረዳለሁ። ልክ ነህ እኮ ገብቶኛል። ግን ምን አለ መሰለህ እኛ ይሄንን ነገር ስንሰራ ይሄ ኩባንያ አለ በህይወት መኪና እያስረከበ ነው። ሰው ተሰልፎ ገንዘብ እንትን እያለ ነው እና ምልክት ሆኖኝ አለ። ከዛ ዲሌያንስ ሲመጣ ለምንድን ነው የማንሄደው ብለን ተነስተን ሄድን። እንግዲህ የነበሩት አምባሳደሮች ጠቅላላ ተነስተን ሄድን። አየን መኪናው ደግሞ ወዲያው ተጭኖ መጣ። መድረሱን ደግሞ ሞጆ ሄደን ማየት አለብን። ሞጆም ሄደን አየን። ይሄ ብቻ አይደለም ባይዘው መኪና ሲቆይ ወደ ጅቡቲ መስለኝ ወይ ወደ ጅቡቲ ወይ ወደ ሞጆ ሰዎችን ሰብስቦ ወስዶ ድርጅቱ አሳይቷቸው ነበር። መኪናው መንገድ ላይ እንደሆነ ወደ ኢትዮጵያ ሊገባ እንደሆነ ማለት ነው። አሁን ያለነው ፍሪ ዞን ነው የራሳችን የፊት አለ። ጭንቀት ውስጥ ነበርኩኝ እኔም ቤተሰቤን በጣም ጭንቀት ውስጥ ነበር። ያለችን ነገር ላይ ነው አሁን ከኔ ገባ ነው። ጅቡቲ ነው አሁን ይሄኛው ጅቡቲ የፍሪ ትሬድ ዞን ነው። እዛ ነበር ሄደው ያዩት መኪኖች። ሰላም እንዴት ናችሁ? ያው ከብዙ ድካምና መንገድ በኋላ ጅቡቲ አሁን ያለነው ፍሪ ዞን ነው። እግዚአብሔር ይመስገን አሁን እዚህ ጋር ተገኝተን ይሄን መኪኖቻችን ልናይና ለማየትና ለማወቅ ችለናል። ፍሪ ዞን ላይ መኪኖችን አግኝተናል። በጣም ብዙ በርካታ መኪኖች አሉ። ለዛም ደግሞ እግዚአብሔር ይመስገን እውነት በጣም ጓጉቼ ነበረው። መኪናውን በእጄ ልንካ ብዬ ነበር። በሻቱ በጣም ውስጥ ሰሞኑን በተነሱ አሉባልታ ጭንቀት ውስጥ ነበርኩኝ። እኔም ቤተሰቤን በጣም ጭንቀት ውስጥ ነበርንና ፊንቴክ ላይ ገብተን አብረን ለመስራት ስንፈልግ ደግሞ ካለችን ነገር ላይ ነው አውጥተን የገባ ነው። ስለዚህ መኪና አስነኩኝ ነበር ያልኩት።
ይህንን ድል ደግሞ አመቻችቶ ፊንቴክ እኔንም ኮሚቴዎችንም እንዲሁም ከኛ የተወጣጡትን መድቦን እዚህ ጋር መኪኖች እንድናይ ስላደረገን በጣም እናመሰግናለን። እንዳያችሁት እንግዲህ እዛ ሊገቡ የነበሩ መኪኖችን እስከ ማሳየት ምናምን ብዙ ነገር ነው የተደረገው። ሰው ማስታወቂያ የሚሰራውም አካል ይህንን በማየት ነው ልላችሁ ነው ባጭሩ። ግን እነዚህ አርቲስቶች እፀ ሕይወትና ሉላ ገዙ በሚወጡበት ጊዜ ውላቸውን በሚያቋርጡበት ጊዜ ሌሎች አርቲስቶች ለምን አልጠየቁም? ይሄ አጠራጣሪ ነገር ሲመጣ ለምንድን ነው ዝም ብለው የተመለከቱት የሚል ነገር አለ። ሌላኛው ትንሽ ችግር የፈጠረውና ህዝቡ እንዲጠራጠር ያደረገው ነገር ደግሞ እነዚህ ሰዎች BYD ሶንግ ፕላስ የሚባል መኪና ተሰጥቷቸዋል። ወደ ስማቸው ይዙር አይዙር እርግጠኛ አይደለሁም። አሁን ላይ ባለን መረጃ መሰረት ወደ ራሳቸው ስም የዞረ አይመስለኝም፣ ግን መኪና ተሰጥቷቸዋልና ለራሳቸው ጥቅም ሲሉ ነው የሚልም ነገር አለ። ይህንን አንደኛ እነሱና ፈጣሪያቸው ያውቃል። ሁለተኛ ደግሞ ህግ ያለበት ሀገር ነው። ፍርድ ቤት ምን እንደሚል አጣርቶ ያለው ነገር ገና አልሰማንም። ነገር ግን ጉዳዩ በጣም አስደንጋጭ ነው። በጣም ብዙ አርቲስቶችን ነው ሰብስበው እንግዲህ ብራንድ አምባሳደር ያደረገው። እነዚህ አርቲስቶች በሚታሰሩበትም ጊዜ እያንዳንዳቸው የቤተሰብ አስተዳዳሪ ናቸው። ብዙ ኃላፊነት ያለባቸው ሰዎች ናቸው። ይህ ነገር ሆም ተብሎ የተደረገ ነገር ነው ወይስ ድንገት በመታለል የተደረገ ነገር ነው የሚለው ነው አሁን ትልቁ አከራካሪ ፖይንት ማለት ነው። ስለዚህ የእናንተንም አስተያየት የምፈልገው እዚህ ጋር ነው። እናንተ በዚህ ጉዳይ የሚሰማችሁ ስሜት ምንድን ነው? ኢትዮጵያ ውስጥ ማስታወቂያ ሲሰራ እንዴት መሆን አለበት ብላችሁ ታስባላችሁ በሚለው ዙሪያ ሀሳባችሁ በደንብ እንሰጡ ፈልጋለሁ። ሁሉንም ነገር ኮንሲደር አድርጋችሁ ሁለቱንም ሳይድ ማለት ነው። በመታለል ነው እነሱም አላወቁም የሚል ሀሳብ አለ። እዚህ ጋር ደግሞ አይ ሆን ብለው ነው ያደረጉት የሚል ሀሳብ አለ። ሌላኛው ሀሳብ ደግሞ እንዴ መብታቸውን ኢትዮጵያ ውስጥ ንግድ ፍቃድ ያለው ድርጅት ስላስተዋወቁ መጠየቅ የለባቸው የሚል ሀሳብ አለና እናንተ የትኛውን ሀሳብ ነው የምትደግፉትና የእናንተ ሀሳብ በዚህ ጉዳይ ምንድነው የሚለውን ኮሜንት ላይ ያስቀምጡልኝ። በነገራችን ላይ ሳላነሳ ማለፍ ማልፈልገው ነገር አንዳንዴ ከቢዝነስ ጋር የተያያዙ ሀሳቦችን በሚመለከት የቢዝነስ ሰዎች ራሳቸው ሀሳብ ሲሰጡም ማዳመጥ አስፈላጊ ነው ብዬ አስባለሁ። እና ይሄ ነገር በደንብ እንደውም ማስታወቂያ ሳይሰራበት በፊት ሙከሚል የሚባል ታውቁታላችሁ ብዬ አስባለሁ። አቶ ሙከሚል ቢዝነስ ሰው ነው፣ የሂጅራ ባንክ መስራች የሆነ ሰው ነው። እና ስለዚህ ጉዳይ እሱ የተናገረው ነገር አንዴ በትንሹ ላሰማችሁ እስቲ። እና መኪናው 1.9 ነው የሚሸጠው፣ ግማሹ በዱቤ ነው። የ5 ዓመት ዱቤ ሲባል ልጁ ሊወስን እንትን ሲለኝ እንደው ይሄ ልጅ ከሚበላ ለፍቶ ግሮ ጥሮ ያመጣት ትንሽ ብር ናት። አብሬው ተነስቼ ሄድኩ ከሌለኝ እስኪ ሄጄ ስጠይቅ አንደኛ ብሩን አሁን ከፍለ ከ3 ወር በኋላ ነው መኪናው የሚደርስ ትባላለህ። ኦኬ። ሁለተኛ ታክስ ሲጨመርበት 2.2 ሚሊዮን ነው፣ 2.2 ምናምን ነው ተባለ። ከዛ ጠየቅኩኝ ለምን የማይሆን ማስታወቂያ ታስነግራለህ? ይሄ ከሆነ አሁን መተህ ይወስዳል የሚል ማስታወቂያ ለምን ታስነግራላችሁ? ማርኬቲንግ ስለሆነ ነው አሉ። ሉክ ከዛ ቀጥሎ ያነሳሁት ጥያቄ ምንድነው ጋራንቲው? ከ3 ወር በኋላ እናንተ መኪናውን ባታስረክቡት ይሄ ልጅ በምንድን ነው የሚጠይቃችሁ? አይ እንመልሳለን፣ ኢንሹራንስ ገብተናል። ስንት ነው ኢንሹራንስ የገባችሁት? 150 ሺህ ብር ምናምን። አይ ዋዝ ሾክድ። ልጁን ይቅርብህ ብዬው እዤው ተመለስኩኝ። ምን ልል ነው? የምንቀበላቸው መረጃዎች ፕሮፐር መሆናቸው ማጣራት ያስፈልጋል። አሁንም ዝም ብለህ ብድር ታገኛለህ፣ ያለ ኮላተራል ብድር አለ፣ እኔ አስጨርስልሃለሁ፣ እንዲህ ነው እንዲያ ነው የሚባለውን እኔ በየቀኑ ወይ መናገር ካስፈለገ አላቅም። ሰው ለምን እንትን ለምን ከብድርም ጋር በተያያዘ ኢትዮጵያ ውስጥ ያለው የባንክ ብድር 90+% ትክክል ነው፣ ወደዋለው፣ ትክክል ናቸው ባንኮቹ እያልኩ ሳይሆን በቃ ኮላተራል ከ90% በላይ ያሉ ብድሮችን ይጠይቃል። እና የህዝቡ ደካማ ጎን ምን እንደሆነ ብዙ ጊዜ ይታወቃል። ትልቁ የሰው ልጅ አላማ በተለይ ኢትዮጵያ ውስጥ ቤትና መኪና መግዛት ነው። የራሳችሁ ቤትና መኪና ካላችሁ በተለይ አዲስ አበባ ውስጥ ያው እንደ ሀብት ነው፣ አሴት ነው። ብዙ ሰው ደካማ ጎኑ እሱ ጋር ነው። እና ከቤት ጋር በተያያዘም እንደዚህ አይነት ነገር በጣም በተደጋጋሚ ይሞከራል። እኛም ሪል ስቴት ማስታወቂያዎችን ስንሰራ ባይዘው በጣም አንዱ ምንፈራው ነገር ይሄ ነው። እኛ ፕሮሞሽን በምንሰራበትም ጊዜ ሁሌ የምንላችሁ ነገር ምንድነው? እባካችሁ ውሉን በደንብ እዩት፣ በደንብ ቼክ አድርጉ ከመፈራረማችሁ በፊት። እያንዳንዱ ድርጅት የሚያወጣው ውል በየጊዜው ይቀያየራል እና እኛ ማስታወቂያ ከሰራም በኋላ ውሉን እባካችሁ በራሳችሁ የህግ ሰው የህግ ባለሙያ አሳዩ
ብለን ነው ሐሳብ የምንሰጠውና በጣም አስፈሪ ነው፣ ለኛም አስፈሪ ነው። ማስታወቂያ የሚባል ነገር ባንሰራ ይሻላል እስከማለት የሚያደርሰን ጉዳይ ነውና በኔ ምክንያት የትኛውም ሰው 10 ሳንቲም እንዲበላ አልፈልግም እኔ ባይዘውና በጣም አስፈሪ ነው። ባይዘው በቤትም እንደዚህ አይነት ነገር በጣም በተደጋጋሚ ይሞከራል ኢትዮጵያ ውስጥ ታውቃላችሁ። ከጎን 15 ሚሊዮን ብር ቤት እየተሸጠ ጊቭ ሚ በ1 ሚሊዮን ብር ቤት ሰጣለሁ ብዬ ስመጣ መጠየቅ እኮ አለብህ። እናም እንግዲህ ሶሻል ሚዲያ ላይ የምንሰራ ሰዎች ነን። ብዙ ከመፍረድ በፊት ራሳችንን ብናይ ጥሩ ነው። ሶሻል ሚዲያም ላይ የምትሰሩ ሰዎች እኔንም ጨምሮ ከዚህ ነገር የተማርኩት ትምህርት ምንድነው? ኤኒ ድርጅት ማስታወቂያ ከመስራታችን በፊት በተቻለን መጠን ማጣራት አስፈላጊ ነው። መንግስትም ዝም እንደማይል በግልጽ የታየ ነገር ነውና ይሄ በጣም ትልቁ ኢሹ ነው። የሚያሳስበውም ጉዳይ ይሄ ስለሆነ ማለት ነው። ለማንኛውም በዚህ ጉዳይ ያላችሁ ሐሳብ ምንድነው የሚለውን እናንተ ኮሜንት ላይ አስቀምጡልኝ። የዛሬው ቪዲዮ ይህንን ይመስል ነበር። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ።